ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት። የኢራኑ መንፈሳዊ መሪ አሊ ካሚኒ ከዙፋንና ከእይታ ተሰውረው ከምድር በታች ምሽግ ውስጥ ከተቱም። የብረት ደሴቷ ዩኤስኤስ አብርሃም ሊንከን ኢራን ላይ ኢላማ መቆለፍ የሚያስችላት የአሜሪካ ማዕከላዊ እዝ የውሃ ክልል ውስጥ ደረሰች። አንድ ሁነኛ ከፍተኛ ባለሥልጣን ለፎክስ ኒውስ እንደነገሩት አዛውንቱና የ86 ዓመቱ አረጋዊው ካሚኒ ደብዛቸውን ማጥፋታቸውን ተከትሎ ለማይቀረው ጦርነት ዝግጅት ውስጥ ያለችው ኢራን ርካሽ ግን ገዳይ የሰው አልባ መንጋዎቿ ለአውሮፕላን ተሸካሚዋ ሊንከንና አጃቢ ተዋጊ መርከቦቿ ላይ አደጋ ሊጋርጡ እንደሚችሉ ተፈርቷል። የታወቁ የሰው አልባ ኤክስፐርት ለፎክስ ኒውስ እንደነገሩት የኢራን የሰው አልባ መንጋዎች በአውሮፕላን ተሸካሚዋና በተዋጊ ቡድኗ ላይ ጉዳት የማድረስ አሳማኝ ዕድል አላቸው። ሁነኛው ባለሥልጣን ለፎክስ ኒውስ እንደነገሩት ሊንከን ከኢራን ጋር ውጊያ ለመክፈት የሚያስችላት ቀለበት ውስጥ ብትገባም ለተኩስ ግን ዝግጁ ለመሆን ጥቂት ቀናት ያስፈልጋታል። ካሜሩን ቺል የተባሉ የድራጎን ፍላይ ዋና ሥራ አስፈጻሚና ተባባሪ መሥራች ለሚዲያው እንዳወሱት ኢራን በዝቅተኛ ወጪ የተሠሩ ፈንጂዎችን በአነስተኛ ዋጋ በተገነቡ ሰው አልቦ በራሪዎች በመጠቀም በአሜሪካ እጅግ ውድና የተራቀቁ ወታደራዊ መሣሪያዎች ላይ የማይናቅ ጉዳት ለማድረስ የሚያስችላትን ስጋት ለመጋረጥ ትችላለች። ቺል እንዳሉት ኢራን ብዙም ያልተራቀቁ ርካሽ ሰው አልቦቿን እናት መርከቧ ላይ በገፍ በመተኮስ ለመደበኛ አይነት ተፋልሞ የተዘጋጀውን የሊንከንና የአጃቢዎቿን መደበኛ የመከላከያ ሥርዓት ማጥለቅለቅ ትችላለች ይላሉ። ኢራን በአጭር ጊዜ ውስጥ በመቶዎች የሚቆጠሩ እነዚህን አጥፍቶ ጠፊ ሰው አልቦች ተጠቅማ ማጥቃት ብትከፍት ከመካከላቸው ጥቂቶቹ የመርከቧን የመከላከያ ጋሻ ሾልከው ማለፋቸው ከሞላ ጎደል የማይቀር ነው ብሎ መደምደም ይቻላል ብለዋል። ሲቀጥሉም ዘመናዊ የመከላከያ መሳሪያዎች ለኢራን አይነቱ ርካሽና አጥለቅላቂ ጥቃትን ለመመከት የታቀዱ አይደሉም ብለዋል። የአሜሪካ ባለሥልጣኖች እንደሚሉት አሜሪካ ኢራን ውስጥ እያደገ ከመጣው አለመረጋጋት አኳያ በዙሪያዋ ያላትን የአየር የምድርና የባህር ኃይሏን እያፈረጠመች፣ በሌላ በኩል ደግሞ ሶሪያ ውስጥ ያለውን ሁኔታ በቅርብ እየተከታተለች ነው ይላሉ ዘገባዎቹም። እነዚህ ሰው አልቦች ይላሉ ቺል መርከቦቹን ስጋት ላይ ለመጣል በጣም አሳማኝ መንገድ ለኢራን ይሰጣታል። በክልሉ የተሰማራው የአሜሪካ የጦር መርከቦች ግዙፍና በዝግታ የሚንቀሳቀሱ ብሎም በቀላሉ ራዳር ላይ የሚታዩ መሆናቸው ኢራን በቀላሉ ኢላማ እንድትቆልፍባቸው ያደርጋል ይላሉ። አያይዘውም የኢራን ጥንካሬ ያለው ርካሽ ግን በቁጥር የበዙ በተለይም ወደ ኢላማቸው በረው ከደረሱ በኋላ የሚፈነዱ አጥፍቶ ጠፊዎች ላይ ነው ብለዋል። ከወዲሁ ኤፍ-15 ተዋጊ የጦር ጀቶች ስኳድሮን ክልል ውስጥ ዝግጁ የተደረገ ሲሆን ሲ-17 የተሰኘ ሆደ ሰፊ የጭነት አውሮፕላን ደግሞ ከባድ ተብለው የተገለጹ ወታደራዊ ቁሳቁሶችን በክልሉ አራግፏል። ቺል እንደገለጹት የአሜሪካና የአጋር አገራት ጦር በፍጥነት የመከላከያ አቅም እየገነቡ ናቸው።
ይሁንና አውሮፕላን ተሸካሚዋ ሊንከንና ተዋጊ ቡድኖቿ በገፍ ሊመጣባቸው የሚችለውን የኢራን አጥፍቶ ጠፊ ሰው አልቦችን ለመመከት የሚያስችል ምን አይነት የመከላከያ አቅም እንዳዘጋጁ ግልጽ አይደለም። ኢራን ላይ የፋመ የጋመ ማጥቃት ለመክፈት የሚያስችላቸውን ውሃ ወለድ ኃይል የደገኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴህራን ገዢዎችን ፈጥናችሁ ወደ ድርድር ጠረጴዛ ኑና ለሚዛናዊ ውል ተደራደሩ፣ የኒውክሌር ጦር መሣሪያ አትይዙም፣ ጊዜው እያለቀ ነው፣ ጊዜ ቁልፍ ነው፣ ኢራኖች ከዚህ በፊት እንደነገርኳችሁ ውል ስምምነት ላይ ደረሱ ብለዋል። ፕሬዚደንቱ ትሩዝ በተሰኘው ማኅበራዊ ድረገጻቸው ላይ ራዳር አምላጭና ሆደ ሰፊ በሆኑ እጅግ ዘመናዊ የጦር ጀቶቻቸው የፎርዶን ዩራኒየም ማበልጸጊያ ጨምሮ በኢራን የኒውክሌር ማበልጸጊያዎች ላይ ያዘዙትን ድብደባ በማስታወስ ሲያስገነዝቡ የአሁኑ ይከፋል ብለዋል። የፕሬዝዳንት ዶናልድ ትራምፕ መግለጫ የወጣው የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው በዛቻና በማስጠንቀቂያ ስር ሆና እንደማትደራደር ፍርጥም ብለው ከገለጹ በኋላ ነበር። እንዲሁ በዛሬው ዕለት አርጋቺ እንደሚሉት ሀገራቸው ከአሜሪካ ጋር ድጋሚ ለመደራደር አልፈለገችም፣ ቢሆንም ደግሞ በዛቻና በማስፈራሪያ ስር አታደርገውም ብለዋል። የኢራን ውጭ ጉዳይ ሚኒስትር አርጋቺ ለሀገራቸው ሚዲያ በሰጡት መግለጫ በእኔና በአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ መካከል በቅርብ ቀናት ውስጥ የተደረገ አንዳችም ግንኙነት የለም፣ ከእኛም በኩል ድርድር በመፈለግ ለአሜሪካ የቀረበ ጥያቄ የለም ብለዋል። ሲቀጥሉም አቋማችን ግልጽ ነው፣ ድርድር ከዛቻ ጋር አብሮ አይሄድም፣ ውይይት ሊካሄድ የሚችለው ማስፈራሪያዎችና የበዙ ትዕዛዞች ወይም ጥያቄዎች ባሉበት ሁኔታ ውስጥ አይደለም ብለዋል። አሁን ዋናው የመንግሥታቸው ቃል አቀባይ የሆኑት አርጋቺ ከጥቂት ሳምንታት በፊት በሰጡት መግለጫ ደግሞ ዋሽንግተን ልትሞክረን፣ ልትፈትነን የምትፈልግ ከሆነ አገሬ ለጦርነት ዝግጁ ናት ማለታቸው አይዘነጋም። የኢራኑ ፕሬዚደንት ማሱድ ፔዜሽኪያን ሰሞኑን ከሳውዲው አልጋውራሽ ኤምቢኤስ ጋር ደውለው የአሜሪካ ዓላማ የክልሉን ደህንነት ማስተጓጎል ነው፣ ካለመረጋጋት በስተቀረ የሚያተርፋት ነገር የለም ሲሉ መናገራቸው ተዘግቧል። የኢራን ፕሬዚደንት ይበልጡኑ ደግሞ የኢራኑ ውጭ ጉዳይ ሚኒስትር ኢራን ከቶም እንደራደር አላለችም፣ በዚህ አይነት ሁኔታ ውስጥም አትደራደርም እያሉ፣ በሌላ በኩል ግን በቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በኩል ኢራን የኒውክሌሩን ጉዳይ እንደገና ለመደራደር ዝግጁ ናት የሚል መልእክት እንዲተላለፍ አድርገዋል። የኢራን መሪዎች ከዚህም ሌላ ጥቃት ከተፈጸመባቸው ጠላትን ጸጸት ውስጥ የሚጥሉ አጠቃላይ ምላሾች እንሰጣለን ብለዋል። ይህ በእንዲህ እንዳለ የኢራንም የአሜሪካም አየር ኃይሎች ከሆርሙዝ ሰርጥ አጠገብ ወታደራዊ ልምምድ መጀመራቸውን አስታውቀዋል። የኢራን እስላማዊ አብዮታዊ ዘብ ኮር በጦርነት ወቅት ግዛታቸውን ለአሜሪካ መጠቀሚያ የሚፈቅዱ ጎረቤት አገራትን እንደ ጠላት እንቆጥራለን ሲልም አስጠንቅቋል። ከወዲሁ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የአየር ክልላቸውን ኢራን ላይ ለሚካሄድ ጥቃት ክፍት እንደማያደርጉ አስታውቀዋል። እስላማዊ አብዮተኞችን የህልውና ቋፍ ውስጥ የከተተውን ሀገር አቀፍ የተቃውሞ ትዕይንት በመደገፍ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ሁለት ጊዜ ካሰሙት የድጋፍ ድምፅ በስተቀረ ታላቋ አጋራቸው አሜሪካ እሳቸው የእባቡ ራስ የሚሉትን የአያቶላውን ሥርዓት ለመገርሰስ መሣሪያ እየፈታችና እየገጠመች ጥይት እያቀባበለች እያዩ ብዙ አለማለታቸው የሆነ ነገርማ አለ አሰኝቷል። የእስራኤል ሲግናል ኢንቴሊጀንስ የቀድሞ ዲሬክተር አሳፍ ኮሄን የኔታንያሁ ዝምታ ስትራቴጂ ነው ይላሉ። የእስራኤል አመራር የአሁኑን አሜሪካኖች እንዲመሩት መፍቀድ አለብን ብሎ ያምናል። ምክንያቱም ኃያላን
የበለጠ አቅምና በዓለም ላይ የበለጠ ሕጋዊነት ያላቸው ናቸውና ይላሉ። ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት የእስራኤል ቁልፍ ስጋትና የመካከለኛው ምስራቅ ያለመረጋጋት ትልቋ ምክንያት ናት። የአደባባይ ዝምታቸው ከቁልፍ አጋራቸው አሜሪካ ጋር በግል እየተነጋገሩ አለመሆኑን የሚያሳይ ምልክት ግን አይደለም ይላሉ ተንታኞች። በዚህ ሳምንት የእስራኤል ወታደራዊ ስለላ ኃላፊ ሽሎሚ ባይንደር ከአሜሪካ የስለላ ኤጀንሲ ኃላፊዎች ጋር ዋሽንግተን ውስጥ ተገናኝተው አውግተዋል። እንደ እስራኤል ሚዲያዎች ከሆነ ውይይታቸው ያተኮረው ኢራን ውስጥ የት ብልቶችን እንምታ የሚል ነበር። የእስራኤል ብሔራዊ ደህንነት ተቋም ከፍተኛ የኢራን ተመራማሪ ዳኒ ሲትሪኖቪች እንደሚሉት ደግሞ አሜሪካ ቡጧን ስትሰነዝር አፍንጫ መስበርና አገጭ ማውለቅ ብቻ ሳይሆን የኃይሏን መጠን ከፍ በማድረግ 47ኛ ዓመት ልደቱን ያከበረውን እስላማዊ ሪፐብሊክ አገዛዝን በዝረራ እንድትጥለው ከመጋረጃ በስተጀርባ ሆነው ግፊታቸውን አፋፍመዋል ይላሉ። እሳቸው እንደሚሉት በዛን ሰሞን ትራምፕ ኢራን ላይ እርምጃ ለመውሰድ እጃቸውን ካነሱ በኋላ መልሰው ያሳጠፏቸው ቤንያሚን ኔታንያሁ ሳይሆኑ አልቀረም። ምክንያቱም ትራምፕ ያኔ የነበራቸው ዕቅድ የድብደባቸው መጠን በጣም ትንሽ ወይም ቁጥቁጥ ስለሆነባቸው ነበረ። የአሜሪካ ፕሬዝደንት አሁን ግን የያዟቸው የእርምጃ አማራጮች ውሱን ጥቃትና የለየለት የሥርዓት ለውጥንም ያካተተ ነው። በርካታ የአሜሪካ አጋሮች የኢራን አመራርን ከዙፋን አውርዶ ለመጣል የሚደረግ ሙከራ ለክልሉ የከፋ ግዙፍ አደጋ ይዞ ይመጣል ሲሉ ያስጠነቅቃሉ። ብዙዎች እስራኤላውያን ግን በአገዛዙ ሞት የሚታያቸው የእስራኤል ደህንነት፣ ሰላምና ጸጋ ነው። እስራኤል ተስፋ እንደምታደርገው የኢራን አገዛዝ መገርሰስ ከቦሊስቲክ ሚሳይሎቿ ስጋት የሚገላግላትና ኒውክሌር ቦምብ የመታጠቅ ዕድሏንም እስከ ወዲያኛው የሚያከትም ነው። የአገዛዙ መውደቅ አሁንም ተዳክሞ እንኳ 25,000 ሚሳይሎችና ሮኬቶችን በመላ ሊባኖስ ያንሰራፋው ሄዝቦላን ጨምሮ የኢራንን ተቀጽል ኃይሎች ከአሁኑ የከፋና የባሰ ልምሻ ውስጥ የሚከታቸው ነው። የተወሰኑ የእስራኤል እንደራሴዎች እንደሚያምኑት ውሱን ጥቃት ወይም ከኢራን ጋር የሚደረግ አዲስ ስምምነት አገዛዙን ሥልጣን ላይ የሚተውና ለወደፊት የእስራኤል ብሔራዊ ደህንነትን ከባድ አደጋ ላይ የሚጥለው ነው። በእስራኤል ፓርላማ የመከላከያ ኮሚቴ አባል የሆነው የተቃዋሚው የሽ አቲድ ፓርቲ አባል ሞሼ ቱርፓስ ሲናገሩ በባህሪው አጠቃላይ እኩይ የሆነን ነገር ስትገጥም ጨረፍ አርገህ አተውም ይላሉ። ብዙዎች እስራኤላውያን እንደሚስማሙበት ምትህ ከአገዛዙ ስር ዙፋኑን የማይስብ ከሆነ እንግዲያውስ ለዚህ ተብሎ የበቀል ሚሳኤላቸውን ዋጋ መቀበል አያዋጣም። ተንታኞች እንደሚሉት ኢራን በግማሽ ዓመት ውስጥ ማምረቻዎቿን ጠጋግና ክምችቷን በእጅጉ አፈርጥማለች። በዚህ ሳምንት የኢራኑ መንፈሳዊ መሪ አሊ ካሜኒ አማካሪ በማኅበራዊ ሚዲያ በሰጡት ማስጠንቀቂያ ዶናልድ ትራምፕ ምላጩን እንደሳቡ የፈረደባት ቴልአቪቭ ከተማ ቅጽበታዊና ከዚህ በፊት ሆኖ የማያውቅ ምላሽ ትጋፈጣለች። ማዕከላዊ ቴልአቪቭ ሕንፃዎቿ ይመደመዳሉ ብለዋል። ኔታንያሁ ያለ ቴሄራን አገዛዝ መገርሰስ እስራኤል ሌላ መሰል ስቃይ ልታስተናግድ ትችላለች ብለው ፈርተዋል ይላሉ የኢራን ጉዳይ ከፍተኛው ተመራማሪ ሲትሪኖቪች። ሲቀጥሉም ኔታንያሁ የኢራን ሚሳኤሎች ግንባታ እንዲቆም መፍትሔው ያገዛዙ ለውጥ ነው ብለው ደምድመዋል። ይሄ ሊሆን የሚችለው ደግሞ ከአሜሪካ ጋር ሆነው አብረው ከወገሩ
ብቻ ነው ይላሉ። የቀድሞ የእስራኤል ሲግናል ኢንቴሊጀንስ ዩኒት ምክትል ዲሬክተር አሳፍ ኮሄን በበኩላቸው የኢራን አገዛዝ ለከፋ አደጋ የተጋለጠበት ወቅት ቢኖር አሁንና አሁን ነው። በ12 ቀናቱ ጦርነት የተነሳ ወታደራዊ መከላከያው የጋሸበበት፣ የተጋትሮ ተራድ ኃይሉ የጫጨበትና ከውስጥ በሕዝባዊ ተቋሞ የተናወጠበት ትልቁ አጋጣሚ አሁን ነው ይላሉ። ኢራን አሁን የተዳከመችበት ጊዜና ሁኔታ ነው። ተመልሶ ላይመጣ የሚችል ዕድል አሁን ካልሆነ መቼም አይሆንም ይላሉ። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።